በመጀመሪያ ደረጃ ማለት ነው አንቺና ኤፍሬም መናበብ ካልቻላችሁ ከባድ ነው። ሲጀመር ኤፍሬም ልክ እንደ ኖቤል ነው እኔ የሚሆንብኝ ማለት ነው። በስሜታዊነት ልታስተካከል የምትችለው ነገር የለም። የአብርሃም ወደ ነጋሽዬ መሄድ ሩታን እንጂ ሄርሜላን ሊጠቅማት አይችልም። ይህንን ነገር በደንብ ልታምን ይገባሃል ኤፍሬም ማለት ነው። ጭንቅላት የሚሰራ ከሆነ መቀበል ያለብህና ማመን ያለብህ ነገር ምንድን ነው? አብርሃም ነጋሽዬ ጋር ቢሄድ ሩታ ናት እንጂ የምትጠቀመው ሌላ ማንም ሰው ሊጠቀም አይችልም። ምናልባት በመሀል ይዘውብኝ ይጠፋሉ የሚል ስጋት ከሌለብህ ማለት ነው። ከዛ ውጭ ደግሞ ከሁለታችሁ ውጭ ሌላ ተጨማሪ ሰው አያስፈልግም። እናንተን በየትኛውም አጋጣሚ እንደሚሰልሉና ምን አይነት እቅድ እንዳላችሁ ቀድመው ማወቅ እንደሚፈልጉ በደንብ ታውቃላችሁ አይደለ? እየተረዳችሁኝ ከሆነ ማለት ነው። እናንተ ምን እንደምታስቡ ምን ለማድረግ እንዳሰብሽ በደንብ ማወቅ ስለሚፈልጉ ነው እዩን የላኩት ማለት ነው። እኔ ይቅርታ አድርጉልኝና ከኤፍሬም እና ከሩታ ውጪ ማንንም ማመን አልችልም። ምክንያቱም እንዴት እንደሚገለበጡ እንዴት አድርጋ ሄርሜላ ልትገዛቸው እንደምትችል በደንብ ልታውቁ ይገባል ማለት ነው። ስለዚህ ኤፍሬም ስሜታዊነትህን አቁም። በቃ ጋሽዬ ኤኒታይም ማለት ነው መቼም ይሁን መቼም ከሩታ ጎን እንደሚቆም መርሳት የለብም። ብቻ በስትክክል ወስዶ ጋሽዬ ጋር ያደርሱት እንጂ ምን አንተ ምን ስጋት ላይ ጣለ? ይሄ እኮ እንደውም ለሩታ እጅግ በጣም ደስ የሚያሰኝ ዜና ነው። በየትኛውም አይነት መንገድ ቡታጅራ ላይ ወይም እነጋሽዬ ጋር ሄዳ ሄርሜላ አብርሃምን ማግኘት አትችልም። በምን ድፍረቷ ነው ሲጀመር ጋሼ ቤት ገብታ አብርሃምን ልታገኝ የምትችለው? ሩታ ግን እንደፈለገች እዛው ቁጭ ብላ አብርሃምን የማግኘት ሰፊ ቻንስ አላት። ስለዚህ ይሄ ስሜታዊነትን ግንፍል ግንፍል ለማለትን ትተህ ነገሮችን ሰከን ብለህ ብታስብ የተሻለ ነው ብዬ አስባለሁኝ። ለማንኛውም የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁኝ። ቪዲዮውን እያየን አንዳንድ አስተያየቶችን ለመስጠት እንሞክራለን። እስኪ ቪዲዮውን ከእናትም ከአባትም ጋር ነው ጭራሽ የሚያቆራርጡ። ይሄንንስ ነገር አስበኸዋል? ከቡዜና ከዴቭ ጋር ብቻ አይደለም። አሁን የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለም። ከናብዬም ጋር ነው የሚቆራርጡን። መነኝ እግዚአብሔር ምንም እየተረዳችሁ ነው። ሩታ በደንብ በቃ እኔ ከስሜት ነፃ ሆናችሁ ነው ይህንን ጉዳይ መመልከት ያለባችሁ ማለት ነው። ጋሽዬም ሆነ አብዬ እንደ ቡዜና ዴቭ አይደሉም። ነገሮችን የሚያስተናግዱበት መንገድ እንደነ ዴቭ እና እንደ ቡዜ በፍጹም ሊሆን አይችልም። በመጀመሪያ ደረጃ መረዳት ያለባችሁ ትልቁ ነገር ምንድን ነው? ይሄንን ነው ማለት ነው። በቃ ጋሽዬ በምን ሂሳብ ነው ሲጀመር ሄርሜላ ቤት መታ አብርሃምን እንድታገኝ የሚፈልጉት? በፍጹም የማይቀበሉት ነገር እኮ ነው። እምቢ ብለው ጋሽዬ የሚሉትን ነገር አልሰማም ብለው ነው ከሄርሜላ ጋር እስከዛሬ ድረስ ተጣብቀው የቀሩት እንጂ ጋሽዬ በፍጹም ማለት ነው በፍጹም ሄርሜላን ተቀብለው ቤተሰባቸው ሊያደርጉ ወይም ልክ እንደ ሩታ ተቀብለው የልጃቸው ሚስት ሊያደርጓት በፍጹም አይችሉም። በጣም በብዙ ተሞክሯል ከዚህ በፊት ማለት ነው። በነገራችን ላይ አብርሃም በጣም ጥሯል፣ በጣም ሞክሯል። ጋሽዬ እነ ሄርሜላ ጋር ሽምግልና ሁሉ እንዲሄድለት የመጠየቅ ሙከራ ሁሉ አድርጎ ነበር እና በፍጹም ይሄንን ነገር ጋሽዬ እንደማይቀበሉ ልታቅ ይገባል። በየትኛውም አይነት ሁኔታ ከዚህ ነገር ተጠቃሚ ልትሆን የምትችለው ሩታ መሆኗን መዘንጋት የለብም። ስለዚህ ረብሻህን፣ ግንፍል ማለትህን፣ ስሜታዊነትን አቁም። ሄደ ከሁሉም ሰው ጋር ካልተባጠስኩ የምትለው ነገር አለ። ከሁሉም ሰው ጋር ካልተጣለው የምትለው ነገር አለ። ይሄ ነገር ሩታን ይጎዳታል እንጂ አይጠቅማትም። ከልብህ ሩታን ለመርዳትና ከልብህ ከሩታ ጎን ለመቆም ወሰነ ይሄንን ሁሉ መስዋዕትነት በነ ቡዜ እስከ መደብደብ ደረጃ እስከደረስክ ድረስ ዋናው ልታደርግ የሚገባው ነገር ምንድን ነው? ስሜታዊነትን ማቆም ነው። በቃ ነገሮችን በብልጠት እንጂ በድብድብ በስሜታዊነት አላስፈላጊ ነገሮችን በማድረግ ራሳችሁን ጉድጓድ ውስጥ ጨምራላችሁ እንጂ ልታስተካከሉት የምትችሉት ነገር እንደሌለ ልታውቁ ይገባል። ምንም ሩታ መሆን ሆን እየተረዳችሁ ያለን በቃ እኔ እናንተ በቃ ታይ በቃ ታይ አንቺ ማቲጂ አንተ ነው እኔ እያልኩ ያሉት በቃ በዚህ ስሜታዊነት ኤፍሬም ነገሮችን ታበላሻለህ። የዛኔ ሩታ እነ ኖቤልን አምና ምን አይነት ችግር ውስጥ እንደገባች ሁላችሁም ታስታውሳላችሁ ብዬ አስባለሁ። እንደኔ ማለት ነው። ምን አይነት ችግር ውስጥ እንደከተቷት ነገሮችን እንዴት ምስቅልቅላቸውን እንዳወጡ አሁን ላለችበት ደረጃ እንዳደረሷት ታውቃላችሁ። ልጆቹ ለሩታ ክፉ ስለሚያስቡ ወይም ሩታን ጠልተው ወይም የሩታን ጉዳት ፈልገው ሳይሆን ይሄ ልክ እንዳንተ ስሜታዊ ስለሚያደርጋቸውና ሁሉም ነገር በጸብ ሁሉም ነገር በድብድብ የሚፈታ ስለሚመስላቸው ነው። ስለዚህ የአብርሃም እነጋሽዬ ጋር መሄድ በመጀመሪያ ደረጃ
ጤናው ነው አይደለ ሊታሰብ የሚገባው። ሩታ ጋም ሆነ ሄርሜላ ጋም ሆነ የዚህ ልጅ ጤና ከምንም እና ከምንም ነገር በላይ ይቀድማል። እነዚህ ሁለት በፍቅር የናወዙና ያበዱ ሴቶች ጋር ሆኖ አብርሃም ሊሻሉ አይችልም። ለወንድምህም ማሰብ መቻል አለብህ፣ እንደኔ ማለት ነው። ስለዚህ ለአብርሃም ጥሩ የሚሆነው በመጀመሪያ ደረጃ እነጋሽዬ ጋር መሆኑ ነው። ይህንን አምነ ተቀበል። ሲቀጥል ደግሞ በዚህ ነገር ልትጠቀም የምትችለው ሄርሜላ ሳትሆን ሩታ መሆኗን በደንብ ልትገነዘብ ይገባል ማለት ነው። ቆራርጠን ከነሱ ጋር በስነ ስርዓት እናወራለን፣ ከጋሽ ጋር እናወራለን። ያቆራርጡ ያ ነገር ነው የምትፈልገው፣ ተነስና አናግረኝ። ኦኬ ኖርማል ነው። እኔ እረዳለሁ፣ የምሬ ነው ማለት እረዳለሁ። አንተና እኔም እረዳለሁ። እቺን ልጅ ለመርዳት እየከፈልክ ያለው መስዋዕትነት፣ ከገዛ ቤተሰቦች ጋር እየተጣላህ ያለህበት መንገድ ማንም ሰው ይረዳሃል ብዬ ነው የማስበው። እሷም ተጨንቃለች እኮ። ግን ደግሞ ይሄ ነገር እናንተን እንጂ ተጠቃሚ የሚያደርገው እነዛን ሰዎች ተጠቃሚ እንደማያደርግ ልታስብ ይገባል። በምን ሂሳብ ነው አሁን ከዚህ ነገር ወይም ቡታጀራ አብርሃም በመሄዱ ሄርሜላ ልትጠቀም የምትችለው? በቃ በፍጹም የማይሆን ነገር ነው እኮ። አብርሃም ያውን ቤት ነው እንደ በፊቱ ወጥቶ እንደፈለገ ሊሆን የሚችልበት ሁኔታ ላይ አይደለም ያለው። በየትኛውም አይነት ሁኔታ ደፍራ እናንተ ቤት ገብታ አብርሃምን ልታገኝ አትችልም ሄርሜላ። ግን የዚህ ነገር ትልቁ ቻንስ ያለው ማን ነው? ሩታ ናት። ሄዳ የማስታመም መብት ሁሉ አላት። ጋሽዬ ደግሞ ይህንን ነገር በደንብ ይፈልጋሉ። አሁን እጃቸው ላይ ብቻ እንድታስገቡላቸው ነው የሚፈልጉት አብርሽን፣ ሁሉንም ነገር ለማስተካከል ማለት ነው ከተረዳችሁኝ። እና ከዛ ውጭ ደግሞ እኔ ይቅርታ አድርጉልኝ፣ ነገሮችን በሌላ ነገር መመልከት ፈልጌ አይደለም። ግን ሄርሜላ ሁሉንም ሰው እንዴት አድርጋ መከርበት እንደምትችል ሁላችሁም የምታውቁ ይመስለኛል። ስለዚህ ከእናንተ በተጨማሪ ሰው መሀላችሁ ላይ ባታስገቡ እንደኔ ደስ ይለኛል። ለምን ይሄንን ነገር እንዳልኩ ታውቃላችሁ? ምን እንዳሰባችሁ እነሱ ያቀዱት እቅድ ይኖራል። በእርግጠኝነት አብርሃምን ወደ ቡታጀራ ሲወስዱ ያቀዱት እቅድ ይኖራል። ወደድንም ጠላንም ቡዜም ሆነ ዴቭ ከሄርሜላ ጎን መሆናቸውን መርሳት የለብንም። ሩታና ኤፍሬም ምን እያቀዱ ነው፣ ምን ሊያደርጉብን አስበዋል የሚለውን ነገር ቼክ ማድረግ ይፈልጋሉ። ስለዚህ እስከዛሬ ድረስ ብዙም ያልተመለከትነው እዩ ያለ በቂ ምክንያት ዛሬ ይመጣል ብዬ አላስብም። እንደኔ የምሬን ነው የምላችሁ። በየትኛውም አይነት ሪዝን ሊመጣ ይችላል፣ የትኛውም አይነት ምክንያት ሊኖረው ይችላል። ግን ይሄ ልጅ ያለ በቂ ምክንያት ይመጣል ብዬ እንደኔ አላስብም። ስለዚህ አስፈላጊውን ጥንቃቄ ማድረጉ ሞር የተሻለ ነው ብዬ ነው የማስበው። አንተን ሀሳብ ለእኛ እየለፋ ያለውን ነገር የሆነ እንደዚህ ሳደርግ ያንተን ልፋት ገደል የከተትኩብህ አይነት ስሜት እየከተትሽ ነው። ምክንያቱም መሄድ የለበትም ቡታጀራ። ለምን በመጀመሪያ ደረጃ እኮ ሩታ ጋም ከመሆኑም ከምኑም በላይ የአብርሃም ጤንነት ይቀድማል ነው። እኛም ማናውቀው አንተ ልጅ የሰራው ስራ አለ እንዴ? ነጋሽዬ ጋር እኮ ነው የሚሄደው፣ ሌላ ቦታ አልሄደ። ሄርሜላ ጋር እንኳን 5 ቀን ተቀምጦ እኮ መጥቷል እኮ። ይሄ ምንም አዲስ ነገር አይደለም። ስለዚህ ይኸውልህ ከስሜታዊነት ውጣ። እሷ አንተን አስቀይማለሁኝ ብላ እያሰበች ስለሆነ በጣም ተጨናንቃ ነው ሜቢ እያወራች ያለችው እና እሷንም ለመረዳት ሞክር። ምክንያቱም ከነቡዜ ጋር ከዚህን ያክል በላይ ማለት ነው የቡዜን አምባገነንነት ታውቃለህ። ስለዚህ እነሱን ሀሳብ ልታስቀይር የምትችልበት በቂ ምክንያት ይኖራታል ብዬ አላስብም። ስለዚህ ይኸውልህ ከዚህ ነገር ተጠቃሚ ልትሆን የምትችለው ሩታ ስለሆነች ተከታትላችሁ መድረሱን ቼክ ማድረጉ ነው እንደኔ ይሻላል ብዬ የማስበው። እነዚህ ልጆች ከሄርሜላ ጋር ነው እንዲሆን ፍላጎታቸው። ቡዜ እኮ ከአንድም ከሁለትም አየዋት አይደል እንዴ? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ይሄን እኮ ሁላችንም እናውቃለን። ፍላጎቷ ከሄርሜላ ጋር እንዲሆን ማንም ያውቃል። አይደለም ሌላ ሰው፣ እነጋሽዬ ራሱ ጥንቅቅ አድርገው ይህንን ነገር ያውቃሉ። እነጋሽዬ ምን አይነት ሀሳብ አላቸው? እነጋሽዬ የምርም አብርሃም ከሄርሜላ ጋር እንዲሆን የሚፈልጉ ይመስላል። ስለዚህ ቀጥታ ወስዶ አብርሃምን እነጋሽዬ ጋር ማድረሱ ሩታን ተጠቃሚ ያደርጋል እንጂ አይጎዳትም። ይህንን ነገር በደንብ እንድታገናዝብ እፈልጋለሁ። ግንፍል ለማለቱን ትተህ ማለት ነው። ለማንኛውም የቪዲዮ መጨረሻ ላይ ምን ተፈጠረ የሚለውን ነገር ደግሞ እስኪ ለመመልከት እየተረዳችሁ ያለን በቃ እኔ እናንተ በቃ ታይ በቃ ታይ በቃ ይኸውልሽ እና አንቺ ማትጂ አንተ አመሰግናለሁ። ከናብዬ ጋር ጭራሽ አቆራርጠን ከነሱ ጋር በስነ ስርዓት እናወራለን፣ ከጋሽ ጋር እናወራለን። ያቆራርጡ እኔ አሁን ሄደ ግብግቦችን ልትፈጥር እንደሆነ ነው ቢቢ እየተረዱ ያሉት። ስለዚህ መረጋጋቱ ሞር የተሻለ ነው የሚል ሀሳብ ነው ያለኝ። ከዚህ ነገር አሁንም ማስተዋል ከቻልክ ልትጠቀም የምትችለው ሩታ እንጂ ሄርሜላ አይደለችም። ይህንን ነገር በደንብ አስተውል፣ ሌላ ግብግብ ከመፍጠር በፊት። ከዛ ውጭ እንዳልኳችሁ ነው፣
ሄርሜላ የትኛውንም ሰው አስምጣ ከእናንተ መረጃዎችን ልትወስድ ትችላለች። ይህንን ነገር ደግሞ በደንብ ማስተዋል እንዳለባችሁ ይሰማኛል ማለት ነው። ለማንኛውም ምሽት በተለቀቀው ቪዲዮ ዙሪያ የኔ ሀሳብ አስተያየት ይህንን ይመስላል። እናንተስ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።